በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ምሕረት ዛሬ ላይ በመገኘት ከኛ ጋራ እግዚአብሔርን በያላችሁበት የምታከብሩ በተለይም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቅለት መታሰቢያ በማድረግ ባላችሁበት በአይነ ህሊና ወደ ቀራንዮ መስቀል ስለኛ ወደ ተከፈለው ዋጋ በመሄድ ጌታን የምታስቡና የምታሰላስሉ ሁሉ እግዚአብሔር በምሕረት በጸጋው ደግፎ እንኳን ለዚህ ቀንና ሰዓት አደረሳችሁ እንላችኋለን። እንደ ጌታ በጎነት በየትኛውም ሁኔታ እግዚአብሔር በሰጠን እድል ሁሉ ስለሱን እናገራለን፣ እሱን እናውጃለንና በተለይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከተገለጠባቸው ምክንያቶች ዋና የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምድራዊ አገልግሎት ፍጻሜ የሆነውን የምድራዊ አገልግሎቱ ፍጻሜ ብቻም ሳይሆን እግዚአብሔር ለሰው የገባውን ተስፋ ፍጹም ያደረገበትን የኃጢአታችንን ዕዳ በመስቀል ላይ የከፈለበትን ተፈጸመ በማለት ራሱን አሳልፎ በመስጠት አንገቱን በማቀርቀር የኃጢአታችን ስርየት የሆነውን የማዳን ስራ በደም ያከናወነበትን ታላቅ የወንጌል እውነት የምናስብበት ዕለት ነው። ሁሌም እንደምንለው ይህ የመስቀል ጉዳይ ወይም በጌታችን በኢየሱስ ክርስቶስ መሰቀል እግዚአብሔር ያደረገው ነገር እንዲህ በዓመት የምናስታውሰው ብቻም ሳይሆን ትዝ ሲለን በዓል የምናደርገው ብቻም ሳይሆን የሁል ጊዜ ትዝታችን ሊሆን ሁል ጊዜ በልባችን ሊኖር ሁሌም እንደተሰቀለው ሆኖ ጌታችን ኢየሱስ ክርስቶስን በአይነ ህሊናችን ልናየው እንደሚገባ ያው የታወቀና የምንረዳው እውነት ሆኖ ደግሞ እግዚአብሔር በሰጠን እድል ከዚህ የወንጌል እውነት ጋር የተያያዙ የመጽሐፍ ቅዱስ ክፍሎችን በማንበብና በማስታወስ አብረውኝ ካሉ ከነዚህ ሁለት አገልጋይ ወንድሞቼ ጋራ እንወያያለን። ወንድሜ ሙሉቀን አጠገቤ ያለ፣ ወንድሜ ደረጀ ከነዚህ ሁለት ወንድሞች ጋራ የእግዚአብሔርን ቃል እያነሳን በመወያየት ሁላችንም የምንጠቀምበትን የወንጌል ብርሃን አብረን እናያለን ብለን እናምናለን። የጌታ ጸጋና ሰላም ይብዛላችሁ። እንደመነሻ እንዲሆን በማቴዎስ ምዕራፍ 27 ላይ ያለውን የወንጌል ክፍል ነው የማነበው። እንደሚታወቀው የጌታችን የኢየሱስ ክርስቶስን ስቅለት የወንጌል የአራቱም ወንጌላውያን ዘገባ ነው። አራቱም ወንጌላውያን ዘግበውታል፣ ጽፈውታል። ያ ብቻም ሳይሆን በሐዲስ ኪዳን ቅዱሳት መጻሕፍት ሁሉ የምናየው እግዚአብሔር በክርስቶስ መስቀል ያደረገውን ነገር የሚመለከት እውነት እንደሆነ እናስተውላለን። ዋና ነገር ነው በወንጌል አገልግሎት ውስጥ። ስለዚህ ይህንን ከሚያስታውሱ የቅዱሳት መጻሕፍት ምንባባት አንዱን ነው የማነበው። ከቁጥር 1 ጀምሮ እስከ 66ኛው ቁጥር ድረስ ያለውን በማንበብ በዚህ ተነስተን እንወያያለን። ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት፣ ለገዢው ለጴንጤናዊው ጲላጦስም አሳልፈው ሰጡት። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆች አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ። ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቆችም ሽማግሌዎችም
ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል እንኳ አልመለሰም። በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረው። በዚያን ጊዜም በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና። እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ገዢውም መልሶ ከሁለቱ ማንኛውን ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስ ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ሁሉም ይሰቀል አሉ። ገዢውም ምንድን ነው ያደረገውስ ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ሊፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠው። በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈው ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለ የቀሬናን ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት በራሱ ላይ አኖሩ። በዚያን ጊዜ ሁለት ወንበዶች አንዱን በቀኝ አንዱንም በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በሦስትም ቀን የምትሠራው ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎቹን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደደውስ አሁን ያድነው። ከእርሱም ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ፣ ሰፍነግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው፣ ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኾ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ።
መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃውም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም ልጆች እናት ነበሩ። በመጨረሻም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡት አዘዘ። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው። ከዓለትም በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። መግደላዊት ማርያምም ሁለተኛይቱ ማርያም በመቃብሩ አንጻር ተቀምጠው በዚያ ነበሩ። በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ። የክብር አምላክ እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። በዚህ አሁን ባነበብኩት የወንጌል እውነት ውስጥ የጌታችን የኢየሱስ ክርስቶስን መሰቀልና ጌታ ኢየሱስ ክርስቶስ የተሰቀለበትን ምክንያት እናያለን። ከዛም ባሻገር ጌታ ኢየሱስ ክርስቶስ እንዲሰቀል ምክንያት ከነበሩ ወይም ደግሞ ክፉ ከተጠቀመባቸው ሰዎች አንዱ የሆነውን የይሁዳን አሳልፎ መስጠትና የይሁዳ ጌታን አሳልፎ መስጠት እንደ ትንቢቱ የተከናወነ እውነት መሆኑን እናያለን። እንግዲህ ሁልጊዜም ቢሆን የጌታችን የመድኃኒታችን የኢየሱስ ክርስቶስን ተላልፎ መሰጠት ስናነሳ እንዲሁ በታሪክ አጋጣሚ በጊዜው የነበሩ ሰዎች ጤነኛ ስላልነበሩ ያደረጉት ግፍ በአንድ ተበዳይ ላይ የተደረገ በደል እንደሆነ አይደለም የምናስበው። ምክንያቱም ክፎቹም ቢሆን መላውን የሰው ልጅ የሚወክሉ ናቸው። ጌታ ኢየሱስ ክርስቶስም ተላልፎ የተሰጠበትም እውነት የሰው ልጅ ውድቀት እንደሆነ ይታወቃል። ከዚሁ ጋር በተያያዥነት በነቢይ እንዲህ ተብሎ እንደተጻፈ የሚሉ ማስታወሻዎች የጌታችን የኢየሱስ ክርስቶስ ስነ ስቅለት ቀድሞ የተነገረ ትንቢት ፍጻሜ መሆኑን ከዛም ጋር የተያያዙት ጉዳዮች የይሁዳ መሸጥና በ30 ብር መሸጥ ጭምር እንዲሁ ዝም ብሎ በአጋጣሚ የሆነ ሳይሆን ቀድሞ በተነገረው ትንቢት መሰረት የተፈጸመ መሆኑን እናስተውላለን። እንግዲህ ከዚህ ከመጀመሪያው አንቀጽ ጀምሮ ያው ሐሳቡ ሰፊ እንደሆነ ይታወቃል። ከመልእክቱም አብይነት አኳያ በአንድ መርሃ ግብር የማንቋጨው ሰፊ ነገር እንዳለው እናውቃለን። የሆነ ሆኖ ጊዜውም በፈቀደልን የጌታም ጸጋ በሚረዳን መጠን አንቀጽ በአንቀጽ ወይም ደግሞ የምዕራፉን አንጓ እየለየን የምንወያይ ይሆናል። ቅድም እንዳልኩ ከሁለቱ ወንድሞቼ ጋር ከሙሉቀን አማረና ከወንድሜ ከደረጀ ገብርኤል ጋር አብረን በመወያየት የእግዚአብሔርን ቃል እንሰማለን። እስቲ በመጀመሪያው አንቀጽ ከዛም ቀጥሎ
ባለው አንቀጽ እስከ ቁጥር 10 ያለውን በመመልከት እንደው በዚህ ክፍል ውስጥ የምናየውን ብናስታውስ መልካም ነው። የመጀመሪያው ያው አይሁድ ጌታ ኢየሱስ ክርስቶስ እንዲሞት ሽማግሌዎች ሰብስበው በጊዜው የነበሩትን ተደማጭ ሰዎች አከማችተው መምከራቸውንና ጌታ ኢየሱስ ክርስቶስን ወደ ገዢው ወደ ጳንጤናዊው ወደ ጲላጦስ ይዘውት እንደሄዱ ተመዝግቧል። ያን ጊዜም ይሁዳ ጌታ ኢየሱስ ክርስቶስን በ30 ብር አሳልፎ ከሰጠ በኋላ የጌታን ተላልፎ መሰጠት አይቶ በጸጸት መንገብገቡን እናያለን። ገንዘቡን አምጥቶ ተቀበሉኝ ንጹሕ ደም አሳልፌ በመስጠቴ እያለ ጸጸቱን በመግለጥ ብሩን ሊያስረክባቸው ሞከረ። እነሱ ግን እኛ የምንፈልገውን አግኝተናል፣ ምን ገዶን አንተ እንደወደድከው አድርግ አሉት። ያንኑ መድኃኒቱን የለወጠበትን 30 ብር እንኳ እንዳልተመገበው በትኖ እንደሄደ በኋላም እነሱ ሰብሰብ አድርገው ይሄደም ገንዘብ ስለሆነ መባ ውስጥ ልንከተው አይገባም፣ ለመጻተኞች በሀገራቸው ለሚኖሩ እንግዶች ሲያርፉ ወይም ሲሞቱ በድን ማሳረፊያ የሚሆን መሬት እንደገዙበት እና እስካሁን ድረስ አኬልዳማ ወይም የደም መሬት ተብሎ ያ ስፍራ እንደሚጠራ ቅዱሱ የእግዚአብሔር ቃል ይነግረናል። ከዚህ የተነሳ ከዚህ አንቀጽ እንደው ምን እንማራለን? ትንቢቱ እንደ ትንቢቱ ፍጻሜ ማግኘቱን ከማየት ባሻገር ከትንቢቱ መፈጸም ጋር ከጌታ ከኢየሱስ ክርስቶስ በዚህ መጠን ተጠልቶ በ30 ብር ከመሸጡ ጋር ይሁዳም ደግሞ ላይ ጠቅመው በገንዘብ ሕይወትን ከመለወጡ እሱን ጠላት እስከ መቃብር ድረስ ከሶ በጸጸት ከማንገብገቡ ከመግደሉ ጋር ተያይዞ ብዙ ነገር እንማራለን እና ወንድሜ ሙሉ ቀን ጌታ በረዳ መጠን ከዚህ በመነሳት ብታካፍለን መልካም ነው። መልካም እንግዲህ እግዚአብሔር ስሙ የተባረከ ይሁን። ይህንን ቀን እንደገና ወደ ኋላ መለስ ብለን የጌታችን የኢየሱስ ክርስቶስን የማዳን ስራ የምናስብበት ቀን ነው። እንግዲህ በዚህ ባነበብነው የመጽሐፍ ቅዱስ ክፍል ላይ አጠቃላይ ማቴዎስ በመንፈስ ቅዱስ ተመርቶ የሆነውን ወይም ጌታ ወደ መስቀል ሲሄድ ያለፈበትን መንገድ ይነግረናል። እውነት ነው። ይሄ ሐዲስ ኪዳንም ይሁን መላው የወንጌላት እንግዲህ በነቢያትና በሕግ ላይ በተጻፈው መሰረት የተፈጸመውን ትንቢት ነው የሚነግሩን። በዚህ ጌታ ኢየሱስን አሳልፎ በመስጠት የሸንጎ መሰብሰብ፣ የጲላጦስ መሳተፍ እና ሁኔታውን ብቻ አይተን ቅድም እንደተነሳው በዚህ ጉባኤ በጌታ በኢየሱስ ላይ ሞት እንደተፈረደበት አድርገን ከቆጠርን አጥብበን እያየን ነው። ከዛ ያለፈ ነው። እንግዲህ የቀን መገጣጠም ሊሆን ይችላል፣ ልዩ ትርጉም እንኳ የለውም በመጽሐፍ ቅዱስ ውስጥ። የሰው ልጅ በፍጥረት መጀመሪያ እንግዲህ እግዚአብሔር የስራው መጨረሻ አድርጎ በዕለተ ዓርብ ነው የፈጠረው። የሰው ልጅ የእግዚአብሔር መልክ የእግዚአብሔር ምሳሌ ይዞ በንጽህና በእግዚአብሔር እጅ ተፈጥሯል። መልሶ በዚሁ ቀን እንግዲህ የሰው ልጅ እንደገና ወደ ሕይወት ሲመለስ እንመለከታለን። መላው የመጽሐፍ ቅዱስ ትምህርት ከኦሪት ዘፍጥረት ጀምሮ እስከ ራእይ ዮሐንስ የምንመለከተው እግዚአብሔር የወደቀውን ሰው ለማንሳት የሄደበትን ጉዞ ነው። ሙሉ ያንን ያሳየናል። ሆኖም ግን እንዴት ቤዛችን ኢየሱስ ወደ መስቀል እንደሄደ በጥልቀትና በግልጽ ወንጌላት ደግሞ ይነግሩናል። እውነት ነው። ወንጌላት ሰፊ ቦታ የሰጡት የዚህ የስቅለት ሰሞኑን ነው። አብዛኛውን እንግዲህ በመሸፈን አራቱም ወንጌላት ትኩረት ሰጥተው የሚናገሩት ጌታ ኢየሱስ ወደ ቀራንዮ ከመምጣቱ በፊት በተደጋጋሚ ሊሞት እንዲገባ ራሱ ይናገራል። በዮሐንስ ወንጌል ምዕራፍ 3 ላይም ከዚህ በፊት አንስተነዋል።
እንዲሁ ለደቀ መዛሙርቱ ይናገር እንደነበር ይህንን እናውቃለን። ታዲያ ይሄ እንዴት ነው ወደ ምንድነው ገቢራዊ የተደረገው? እንዴት ነው የተፈጸመው? ህይወታችን የቆመበት ደግሞም ጌታ ኢየሱስ ወደ መስቀል የሄደበትን ሁኔታ ነው እንግዲህ ያ ውሳኔ ያለ ነው። እንግዲህ እንዴት ነው ወደ ጲላጦስ የመጣው ካልን ከጲላጦስ በፊት እንግዲህ አንዱ መነሻ የምናደርገው እዚህ ላይ አሁን እንደተነሳው ከጌታ ደቀ መዛሙርት መካከል ከአይሁድ ጋር ተባብሮ በመመሳጠር ጌታ ኢየሱስን አሳልፎ በመስጠት ይሁዳ ግንባር ቀደም ተጠቃሽ ሰው ነው። የእሱ ስህተት በተደጋጋሚ በመጽሐፍ ውስጥ ተነግሯል። አንዱ እሱ ነው። እሱ ምን ያህል ለጌታ ቅርብ እንደሆነ እናውቃለን። እንግዲህ በማዳን ስራ ውስጥ እግዚአብሔር ያለፈበትን መንገድ ስናይ ጻድቁን አሳልፎ በመስጠት ውስጥ አሁን ግልጽ መሆን ያለበት የፈሪሳውያንም ይሁን ሸንጎም፣ ይሁዳም፣ ጲላጦስም፣ ሄሮድስም ወታደሮቹም በጌታ በኢየሱስ ክርስቶስ ሞት ላይ የተባበሩ እንደሆኑ እናውቃለን። አንድ ነገር ግን እርግጠኛ መሆን ያለብን ጻድቅ ሰው ነው። በተደጋጋሚ አረጋግጧል። ተው ጲላጦስ እንደውም 3 ጊዜ ነው ለማረጋገጥ የሞከረው። በደል አላገኘሁበትም፣ ምንም ኃጢአት አልሰራም። ለዛም ነው በሕዝቡ ፊት ወጥቶ እጁን የታጠበው። ይሁዳ በዚህ ሁኔታ ውስጥ ተሳትፏል። አንዱ ይሄ ነው። ሁለተኛው ሸንጎ በነገራችን ላይ ያለ ጊዜ ነው የተሰበሰበው፣ ሌሊት ነው የተሰበሰበው። በአይሁድ ሕግ መሰረት ሸንጎ ሌሊት አይሰበሰብም ይባላል። እኔ ባየሁት ማለት አንዳንድ ከነሱ ምንማረው ግን አጣድፈው ጌታን ለመስቀልና ለመግደል ጻድቁን አሁን እኮ በጎ ነገር እየሰሩ አይደለም፣ እግዚአብሔርን እያገለገሉት አይደለም። እነሱ እንደዛ ያስባሉ። ጻድቁን ለመግደል በሌሊት ተሰበሰቡ እና በሌሊት ተሰብስበው ምስክር ሲያሰባስቡ አልገጠመላቸውም፣ አልሄደላቸውም እንዴት አድርገው እንደሚያጠፉትም። ታዲያ እንዴት ወደ ጲላጦስ ሊመጣ ቻለ ከተባለ በሃይማኖታዊ ነገር የእግዚአብሔር ልጅ ነኝ ስላለ ለጲላጦስ ምንም ትርጉም አይሰጠውም። ማለት እንደ ሕጋችሁ አድርጉት ነው የሚለው። ማለት ለሮማውያን ምንም ትርጉም አይሰጣቸውም። ይሄ ሮማውያንን የሚያስቆጣ የሮማውያንን ልብ ለማግኘት አንድ ነገር ተጠቀሙ። የአይሁድ ንጉሥ ነኝ እያለ ነው አሉት። ይሄንን ምን አደረጉ? እዛ በሕዝቡ ዘንድ መቅደሱን አፈርሳለሁ ብለዋል፣ ሰንበትን ሽሯል። ይሄ የሰውን አደገኝነት ነው በዚህ ውስጥ የምንመለከተው። ሐቅ አይደለም ማለት ነው። ጌታ ኢየሱስን ወደ መስቀል ለመውሰድ በሰው ፍርድ ዙፋን ፊት ቁሞ የሚበየንበት አይደለም። ብይኑ ከእግዚአብሔር ስለሆነ ነው። እሱ ራሱ ይላል ለማይቀር ነገር ይሁዳም እኮ እጁን እንዳያስገባ በተደጋጋሚ ይናገራል። ይህ በእግዚአብሔር ዘንድ የተቆረጠ ስለሆነ እና ጲላጦስ በእውነት ሊደነግጥ ይገባል። አንደኛ የአይሁድ ንጉሥ ሲባል እኮ አስደንጋጭ እኮ ነው። ልክ እነዛ ሰብአ ሰገል ሄሮድስ ጋር መጥተው እውነት ነው ያው ንጉሥ የሚወለደው ያው ከነገስታት ቤተሰብ ነው ብሎ ስላሰቡ እንደው ከየት ነው የሚወለደው ወዴት ነው ብሎ ጠየቁ። አስደነገጡት። ደነገጠ። በስልጣን እንደመጣበት አድርጎ ቆጠረ። በተመሳሳይ እዚህ ጋም ይሄንን ነገር ነው ይዞ የመጡት። ስለዚህ ምርመራ አደረገ። ሲመረምረው ጌታ ጻድቁ ነው የተገኘው፣ ኃጢአት የለበትም። ራሱንም ለመከላከል ያደረገው ነገር የለም። ይሁዳን እንዲሁም ሽማግሌዎቹን ካህናቱን ስናይ ጲላጦስን ስናይ እንዲህ ባለው ሁኔታ ተሳትፈዋል ለማለት ነው። ማለት በጥቂቱ ሀሳቡን ከዳሰስን እና ቀጥሎ ታዲያ ምን ሆነ? በዚሁ አንቀጽ ውስጥ ይሁዳ ነገሩን ሲያይ በእርግጥ ተጸጽቷል። ጸጸቱ ግን ወደ ንስሐ አልመራውም። መታወቅ ያለበት ይሁዳ በሰራው ስራ ተጸጽቷል። መጸጸት ብቻውን በቂ አይደለም። ልክ ያዕቆብ ላይ እንደሚለው ጸጸት ሁልጊዜም ወደ ንስሐ ነው ሊመራን የሚገባው እንጂ ራስን ወደ መጉዳት፣ ወደ ማጥፋት፣ ራስን ወደ መክሰስና ምንድነው ይህን ያህል ጊዜ ከጌታ ጋር ቆይቶ እንዴት ንስሐ አልገባም? ይህ ሰው እንዴት ማለት ጌታን አልወደደውም፣ ልቡን አልሰጠውም። ደግሞ ይባስ ራሱንም ጭምር ወደ ማጥፋት ሄደ። እንዲህ ካለው ነገር ልንማር ይገባል። ታሪኩን መቼ እናውቃለን። ያው 2000 ዓመት ሲነገር የቆየ ነው ይሄ። ቁም ነገሮቹ ግን
እኛ ሰዎች ስለሆን እንዲህ ያለ ስህተት ውስጥ ብዙ ጊዜ እንሳተፋለን እና የሱ በዚህ ካለቀ በኋላ በገዢው ግቢ እንግዲህ ጌታን አምጥተው በገዢው ፊት ሲያቆሙት ነው የምንመለከተው። ጠየቀው፣ ብዙ አልመለሰም። እኔ በጣም አንድ አንጀት የሚያላውስ አንድ ክፍል አለ አይደል? ይሄ ዮሐንስ ላይ ይመስለኛል በቀጥታ አምጥተው እንዳይረክሱ ከገዢው ግቢ አስገቡት እና ፍረድበት ነው ቶሎ አቻኩለው በፍጥነት ጻድቁ እንዲሞት እና በዛ ምሽት ኢየሱስን ወደ አሕዛብ ግቢ ሲያስገቡት እነሱ ከውጪ ቆሞ ነበር ላለመርከስ። እንግዲህ ጌታ መጀመሪያም በማቴዎስ ወንጌል ምዕራፍ 21 ላይ እንደምናስታውሰው መንግስቱን ለሌላ ይሰጣል የሚለውን ትንቢት ተናግሯል። አውቀዋል ስለነሱ እንደሚናገር። አሁን እስራኤል ከእግዚአብሔር መንግስት ስራ ራሷን እያራቀች ነው፣ መድህኗን እየተወች ነው። ይሄ ሁል ጊዜ ልናስብበት ልንጠነቀቅ ይገባል። አሁን ስለ ጌታ እንናገራለን፣ እናምነዋለን፣ እናገለግለዋለን። ግን ይህንን ህይወት እንዳናጣ ልንጠነቀቅ ይገባል። በቀላሉ ወይም ደግሞ በክፋትና በተንኮል በአንድ ምሽት ይህንን ሰርቶ አደሩ ማለት ነው። ፖለቲካ ያልሆነውን ፖለቲካ አድርገው፣ ሃይማኖታዊ ህግ ያልጣሰውን እንደ ጣሰ አድርገው እና ይሄ ነው አንዱ የምንመለከተው። ስለዚህ ጻድቅ ሰው ላይ ነው ይህንን ያደረጉት። ጻድቅ መሆኑ አንደኛ እነሱ ክስ ሲያደራጁ ምስክሩ ተጋይቶ ነበር። ሁለተኛ ጲላጦስ ምንም በእርሱ ላይ ሊፈርድ የሚያስችለው አንድም ወንጀል አላገኘበትም። ይሁዳም ቢሆን ተጸጽቷል። ኢየሱስ ንጹሕ ነው ማለት ነው። ክብር ለስሙ ይሁን። ከዚሁ አንቀጽ ሳንወጣ ባነሳኋቸው ነጥቦች አንተም በልብህ ያለውን ብታካፍለ መልካም። ምስጋና ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። መቼም ከዚህ በፊትም ደጋግመን ብለነዋል። በክርስትና ብዙ ዕውቀት ብዙ መረዳት ሰው ቢኖረው በዚህ ወቅት የተደረገውን ለሰው ልጅ በዘላለም ዕቅድ ውስጥ ባለው የናዝሬቱ ኢየሱስ የአባቱን ፍቃድ ለመታዘዝ እስከ መስቀል ሞት ድረስ የታገሰበትን ያንን ትዕግስት ያንን ራሱን አሳልፎ ለሰው ልጆች መስጠት ቅዱሱ ቃል እንደሚል ከዚህ ክፉ ዓለም ያደነን ዘንድ መድኃኒታችን እንደ አባታችንና እንደ አምላካችን ፍቃድ ስለ ኃጢአት ራሱን ሰጠ እንደሚል ራሱን የሰጠበት መስጠት አብ እኛን ስለሚወደን ልጁን ሰጠ። ልጁ ከዚህ ክፉ ዓለም እንዲያድነን ራሱን የሰጠበት መንገድ እንደው እንደ እንግዳ ደራሽ ሰው ዝም ብሎ የታሪክ ግጥጥሞች ሳይሆን የቅዱሳት መጻሕፍት ትንቢቶች እንደ መለከትና እንደ ነጋሪት የተናገሩለት ትልልቅ መልእክት ነው። እንግዲህ እሱም ማንሳቱ ጥሩ ነው። ጌታም ሲያስተምር በክፍሉ ምን ብሏል? የሰው ልጅ የተወሰነለትን እሱ ላይ ይሆን ዘንድ የማይቀር ነገር ነው፣ ግን አሳልፎ ለሚሰጠው ለዛ ሰው ግን ወዮለት ብሏል። የመለኮት ምክር ነው ይህንን ያደረገው። በቅዱሳት መጻሕፍት በሐዋርያት ማረዳድ የአይሁድ እንዴት ቢሆን ነው ቢባ ጳውሎስ በቆሮንቶስ መልእክቱ ላይ አውቀውትስ ቢሆን ይላል እና ኢየሱስን በክርስቶስነት በማወቅ ይጠብቁት በነበረው መሲህነት በማወቅ አይደለም። እንደ አንድ ሐሳጭ እንደ አንድ ምድሪቱን ለማወክ እንደመጣ ብሔራዊ ጥቅማቸውን ሊነካ እንደመጣ ዳግመኛ ሕዝቡን ለባርነት አሳልፎ እንደመጣ በማሰብ ነው ይህን ሁሉ ነገር እንግዲህ ሲነጋገሩት የነበረው። በመሰረታዊና መጠየቅ ያስፈለገው አይሁድ እኮ ሰው ይገላሉ። በሕጋቸው መሰረት ሰው እኮ በድንጋይ ወግረው እንደሚገድሉ በወንጌላት እኮ ተጽፏል እኮ። ሮማውያን እንደ ወንጀል አይቆጥሩባቸውም። ሁለት ምስክር ይፈልጋሉ፣ አርጓል ከተባለ በድንጋይ ይወግራሉ እንደ ሕጋቸው። አሁን የናዝሬቱ ኢየሱስን ለምንድን ነው እንደዚህ ያደረጉት? የዮሐንስ ወንጌል ምዕራፍ 19-18 ምልክቶች ይሰጣል። ጉዳዩ ያ መጀመሪያ ጲላጦስ የተናገረው ሐሳብ የለም ሮማውያን የሚለው ምን ማድረግ ፈልጉ? ለፖለቲካ ታማኝነታቸውን የሚያጎላው ንጉሥ ነኝ ብሎ የተነሳውን ምድር ላለ ንጉሥ ፍርድ እንዲሰጥበት በማድረግ ሃይማኖታዊ ንትርኩን ትተው
ወይ በሃይማኖት በቅዱሳት መጻሕፍት መርምረው ነው አይደለም የሚለውን ንትርክ ትተው አሕዛብ የሆነ ነገስታት እንዲፈርዱበት በማድረግ የሄዱበት ርቀትን የሚያሳይ ክፍል ነው። እንደው ትንሽ ግን ስለ ይሁዳም ስለተነሳ እኛም ከዓለም ጋርና ከክፉ ጋር ያለን ወዳጅነት የት ጥግ ድረስ እንደሆነ ለሚያሳይ መንገድ ግን ትምህርት መውሰድ ግን አለብን። ይሁዳ በጊዜው በፍላጎቱና በፈቃዱ ሰይጣንም ገብቶበት ሰይጣንም ሐሳብ አስገብቶበት እርሱም ቀድሞ ከጌታ ዘንድ ሆኖ ሌባ ነበር ይላል አይደለ? ሌባ የመሆኑ ጉዳይ ከፍ አድርጎት ለባሪያ የሚመዘን ለባሪያ የሚወጣ የቤዛነት ገንዘብን እንደ ትልቅ ቁም ነገር ቆጥሮ ኢየሱስ በእርሱ ልብ ውስጥ እንደ 30 ብር እንደ 30 ዲናር ተቆጥሮ አሳልፎ ሲሰጠውና መልሶ ግን ተጸጽቶ እንትን ሲል ምን አግዶን እንዳለ ዓለም አሁንም በክርስቶስ ላይ ብንሸቃቅጥ ያልተጻፈውን ብንሰብክ ለመመሳሰል ብንሞክር መጽሐፍ ቅዱስን ጎትተን የብሔር ደጋፊ አስተሳሰብ እንዳለው አድርገን ብናጣምመው ለፖለቲካ የአጀንዳ የእግዚአብሔር ቃል ሐሳብን ብንሆንን በትልልቅ ምድራዊ መድረክ ላይ ተቀኝተን የክብር ወንበር ላይ ተቀምጠን አመጽ ባለበት የክፉ ምክር ላይ አጨብጫቢ ብንሆን ብንሆን ማለት ነው ዓለም መጨረሻ እንደ ይሁዳ ምን አግዶኝ ብላ የምትጠለን እንደ ተራ ሰው የምትቆጥረን መሆኑን እነሱ እንደውም እኮ ሃይማኖተኛ ነን የሚሉ ናቸው። የሆነ የሃይማኖት የተቋማዊ ሃይማኖት መልክ እኮ አላቸው። የሚያደርጉትም እንደ መንፈሳዊ አገልጋይ አድርጎ ነው ራሳቸውን የሚቆጥሩ። ግን አንቅረው እንደጠፉት እንደሱ ብዙ ሰው አለ። ምቹ ጊዜ ጠብቆ ሰውን ለማጥፋት የእግዚአብሔር እውነትን ለማድበስበስ የጽድቅ ወንጌልን ለማዳፈን ብርሃን የበራለትን ሕዝብ ለማወጫበር ሰው ካሜራ ሰድሮ መጽሐፍ ተርትሮ ጽሑፍ አውጥቶ ላይክ ይገኛል አይገኝም፣ ሰብስክራይበር ይገኛል አይገኝም የሚያስብለውን ርዕስ መርጦ ሕዝቡን ሲያደነዝዝ ለሚኖር ሰው ከይሁዳ የበለጠ ትምህርት የሚሰጥ የለም። ዓለም አንድ ቀን ቱ ብላ ትተፋለች። ያጨበጨበ ይሰቅላል፣ ያጨበጨበ ይገድላል። የከፈለን ነገር ስለሚያዋጣው እንጂ ተገቢ ስለሆነ አይደለም። አይሁድ ለይሁዳ የሰጡት የይሁዳ አይነት ሰው በእነሱ ዘንድ ቅቡልነት ስላለው አይደለም፣ ለሚፈልጉት ዓላማ ስለሚጠቀሙበት ነው። እና በዚህ አጋጣሚ ይህን መርሃ ግብር የምትከታተሉ ሰዎች፣ ይህንን መልእክት የምትሰሙ ሰዎች ግድ የለም ይሁዳ በጊዜው አንቀላ ሄዷል። አሁን ግን በፊት ለፊታችን የክርስቶስ እውነት በእጃችን በቅዱሱ ቃል ውስጥ ተጽፏል። በዚህ በሚገኝ ተራ በሚመስል ነገር የእግዚአብሔርን እውነት በመሸቀጥ በማስመሰል ማለት አስቡት። ለባሪያ ቤዛነት የሚሰጥን ክፍያ ለጌታ ያውም ለአዳኝ ለመረጠው ላከበረው ዝቅ ብሎ እግሩን ላጠበው እንደ ጌታ ሆኖ ሳለ ከቀናት በፊት እንደ ባሪያ እንደ ከባሪያ በታች እንደሆነ ትሁት ሆኖ ይህንን አድርጉ ብሎ ሲናገረው የነበረው በፍቅር ቋንቋ የተናገረው ኃላፊነት የሰጠው አምኖት የሰጠው እንደዚህ ያደረገ በዓለም ፊት ለፊት ሄደ፣ ረከሰ። ብዙ ሰው ከዚህ የጽድቅ ወንጌል ወጥቶ ተራ ሰው ሆኗል። ተራ ማለት ነው። ይሄ የጽድቅ ወንጌል ለሚታመኑበት መጨረሻው የዘላለም ክብር ያለበት ጉዞ ነው። እኛ በክርስቶስ ኢየሱስ በማመን ስለሚገኝ የዘላለም ሕይወት ብቻ የምናወራ አይደለንም። በክርስቶስ ኢየሱስ በማመን እስከ ዘላለም በመጽናት እስከ ሕይወት ዘመን ድረስ በመጽናት የዘላለም ክብር ያለበት ሕይወት ነው የምንኖረው እና ለዛ ኑሮ የተገዛን መሆን አለብን። ይሁዳን ይኸው አንቅሮ በቃ እንደት ምን አግዶን ምን አገባን አለች እና እንደዛ እንዳንሆን የጌታ ጸጋ ክንዱ ይርዳን። አሜን። እንግዲህ ያው የተጻፈው ሁሉ ለትምህርታችን ተጻፈ እንዳለ ሐዋርያው ቅዱስ ጳውሎስ ቅዱሳት መጻሕፍት ታሪኩን ለማስታወስ ብቻ የምንተርካቸው ትረካዎች አይደሉም። እንደ መስታወት አሁን ያለንበትንም ሕይወትና ዘመን ሁኔታም ጭምር እንድናይ የሚጋብዙ ናቸው። እንግዲህ የይሁዳን አሳዛኝ ፍጻሜ አንስተናል። መቼም የመልእክታችን ማዕከል ይሁዳን ባይሆን የሆነ ሆኖ በዚህ ክርስቶስ ሰው ለማዳን በሄደበት መንገድ እንቅፋትም ሆኖ ጋሬጣም ሆኖ የተገኘ
በራሱ ማንነት ክፉ ሆኖ የተገኘ ሰይጣን የተጠቀመበት ሰው ነው። ግን ያው ሉዓላዊው አምላክ ልጁን አሳልፎ ለሰጠበት ሁኔታ ያንኑ ክፋት እንደቃኘው እናያለን። ዮሴፍ እንዳለው እናንተ ለክፋት አደረጋችሁት፣ እግዚአብሔር ግን ሕይወትን ለማዳን ለመልካም ለወጠው እንዳለ ምንም ጥርጥር የለውም። ይሁዳ በክፋትና በአመፃ አድርጎታል። ምክንያቱም ከደቀ መዛሙርት ጋር አብሮ ረጅም ጊዜ ያሳለፈ ሰው ነው። ጌታ ራሱ ካስከተላቸው ደቀ መዛሙርት አንዱ ነው። ግን በጣም አሳዛኙ ነገር እንደው መቼም በሱ ዙሪያ ብዙ በማለት ጊዜውን አንወስደውም እንጂ ጊዜያችን አጭር ስለሆነ ይሄ በቃ በተደበቀ ማንነት ረጅም ጉዞ አብሮ መኖሩ እናስታውሳለን። እዛ ግብዣ በተደረገበት ቤት ያቺ ሴት አልፋ መታ ውድ የሆነውን ሽቶ ጌታ ላይ በመነስነስ ስታነባና ስታለቅስ ይሄ ውድ ዋጋ የሚያወጣ ሽቱ ለምንድን ነው እንደዚህ የሚባክነው? ይሄ እኮ ቢሸጥ ለድሆች እኮ መሆን ይችል ነበር ብሎ ጻድቅ መስሎ ለድሃ ተቆርቋሪ መስሎ ከጌታ ይልቅ የሚራራ መስሎ የሰጠውን አስተያየት ወንጌላዊው አጋልጦታል። ዮሐንስ 12 ላይ ተጽፏል አይደል? ማለት ለድሆች ተገዶላቸው አይደለም፣ ሌባ ስለነበረ ወደ ሙዳየ ምጽዋት ውስጥ ከሚገባው የሚሰርቀው ነገር ስለነበረ የሚጨልፈው ነገር ስለነበረ እንደው ያን ያህል ገንዘብ የሚያወጣ ነገር ቢሸጥ ኖሮ እኔም የሆነች ነገር አገኛለሁ በሚል በተደበቀ ዓላማ እንጂ በትክክል የድሃ ጉዳይ አሳስቦት እንዳልነበረ ተጽፏል። ይሄ ማለት እንግዲህ ለጠላት ወከክ ብሎ የተከፈተ በር ነው። በመሰረቱ ሰይጣን እንደው ዝም ብሎ እንዳውራ ዶሮ እየዘለለ ሁሉ ላይ ጉብ ማለት ይችላል ማለት አይደለም። አንዳንዴ ስለ ሰይጣንም ያለን ግንዛቤ ከመጽሐፍ ቅዱሱ ሐሳብ ባይርቅ መልካም ነው። ትክክለኛውን ቦታ መስጠትም ልክ ነው። ምክንያቱም ሰይጣን አታላይ ነው። ግን የተታለሉት ሰዎች ለምን ተታለሉ? ከእግዚአብሔር ፈቃድ ውጪ ስለሆኑ ነው። እና ጠላትም በአዳምና በሔዋን ሕይወት እድል ያገኘው ለእግዚአብሔር ቃል ባለመታዘዛቸው ይሄ እውነት ነው። እና አሁን ሌብነት ይታወቃል፣ ማታለል ይታወቃል፣ በተደበቀ ዓላማ መሸንገልም ያው ይታወቃል። እንዲህ አይነት ልክ ያልሆነ ነገር ከመጀመሪያው ጀምሮ ነበረው ከደቀ መዛሙርቱ ጋር። በኋላም በስውር ሄዶ ተደራድሮ ትሰጡኝ እንደሆነ ዋጋዬን ስጡኝ ብሎ በዘካርያስ ላይ እንደተተነበየው ጠይቋቸዋል። እነሱም 30 ብር መዘኑለት ነው የሚለው። እና አሳዛኙ ነገር ያው ዘጸአት 21 ላይ እንደተጻፈው በሬ ለወጋው ባሪያ ባለ በሬው ያውም ለባሪያው ሳይሆን ለባለ ባሪያው ወይም ለአሳዳሪው የሚከፍለው ገንዘብ ነው ማለት የባሪያ ዋጋ ነው። እንግዲህ ጌታ ኢየሱስ ጌታ ነው፣ የሕያው እግዚአብሔር ልጅ ነው። የተቃወሙትም ይሄ ማንነቱን ነው። እና 30 ብር እንደው ዝም ብሎ እንደው በአጋጣሚ አፋቸው ላይ ስለመጣ የተቆጠረ ብር ሳይሆን በዘጸአት ላይ እንደተጻፈው የባሪያ ዋጋው ነው። የባሪያ የሕይወት ዋጋ 30 ብር ነው። በጣም አሳዛኝ ታሪክ አለ እዛ ውስጥ። ቅዱስ ጳውሎስ የባሪያን መልክ ይዞ በሰውም እንደ ሰው ተገኝቶ ራሱን አዋረደ ሲል እንደው ዝቅ ብሎ አገልጋይ ሆነ ብቻ አይደለም። ጌታ ኢየሱስ እንደ ባሪያ በ30 ብር መሸጡንም ጭምር የሚያስገነዝብ ነው። እና ይሁዳ በዚህ መንገድ ጠላት የሚጠቀምበት ሰው ሆኖ ተገኘ። ቅድም እንዳልነው እግዚአብሔርም ለዘላለም ሐሳቡ ጉዳዩን ቃኘውና እኛ ዳንበት። ጌታ ኢየሱስ ክርስቶስ ይሁዳን በተመለከተ ያለው ነገር አለ። ቅድም ወንድሜ ደሬ አንስተኸዋል። የሰው ልጅስ እንደተወሰነው ይሄዳል፣ ግን አሳልፎ ለሚሰጠው ወዮለት ብሎ አዝኖለታል። እና መቼም ክፋት ውጤቱ በግልጽ ታይቷል። አላሳረፈውም። የህሊና ክስ ሆኖበታል። እንቅልፍ ነስቶታል። ንጹሑን አሳልፌ በመስጠቴ ብሎ ነው መጥቶ ገንዘቡን የበተነላቸው። እና አሁንም ቢሆን መማር አለብን። የተደበቀ ኃጢአት፣ የተሸሸገ ልክ ያልሆነ ነገር ለጠላት እድል ይሰጣል። ዮሐንስ 13 ላይ ጌታን እንዲሸጠው ሐሳብ በይሁዳ ልብ ካገባ በኋላ ይላል ሰይጣን። እንግዲህ ሐሳብ አገባ ይላል። እዛው የወንጌል ክፍል ላይ ደግሞ እንደገና ሰይጣን ገባበት ይላል። እና መጀመሪያ ሐሳቡን አገኘው፣ አይምሮውን የያዘው። በኋላ ደግሞ አይምሮውን የያዘውን ነገር እንዲያደርገው
አቅም ሲሆነው ክፉ አቅም ሲሆነው እናያለን። ሰይጣን ወጥቶ ከጉባኤው ሲሄድና በግልጽ ጌታ ኢየሱስን አሳልፎ ሲሰጥ እናየዋለን። ዞሮ ዞሮ የዚህ ድምር ውጤት ምን ሆነ ብለን ስናይ ይሁዳ በገንዘቡ አልተጠቀመም። ይሁዳ ራሱን አጥፍቷል። ያሳዝናል። ጸጸት ጤነኝነት ይመስላል፣ ግን ደግሞ እንደ እግዚአብሔር ፈቃድ ያልሆነም ጸጸት አለ፣ ወደ ሞት የሚነዳ ሰዎች ባጠፉት ጥፋት እንደገና ደግሞ ንስሐ በመግባት የጌታ ምሕረት እንዳያገኙ ጠላት ደግሞ በዛው መጠን መስራቱንም መርሳት የለብንም እና ላይመለስ የሄደው ሰው በአሳዛኝ ሁኔታ የሞተው ይሁዳ ዛሬም የአመፅ መንገድ መጨረሻው ምን ሊሆን እንደሚችል የሚያስተምር መሆኑን እንደ ቀላል ነገር ሳናልፍ ማስታወስ እንወዳለን። ስለዚህ በተደበቀ አመፃ ውስጥ ያለን ሰዎች ከእንቅልፋችን እንንቃ። ለጠላት እድል የሚሰጥ ለራሳችን ወጥመድ የሚሆን ህይወታችንን አደጋ ውስጥ የሚጥል በጸጸትና በሐዘን እንቅልፍ የሚነሳ አደገኛ ነገር ነው። ክርስቶስ ሊያሳርፈን ነው የፈለገን። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ሲል በቃ ከዚህ ሁሉ ነገር በኃጢአት ከመንገላታት፣ በሞት ኃይል ከመንገላታት፣ በብዙ ልክ ያልሆነ ነገር ከመንገላታት ወጥተን በነፍስ በስጋ እንድናርፍ ነው እና ይህንን እረፍት የሚነሳ የዚህ ዓለም ጉዞ እስከ መቃብር እንዳይወስደን በአመፅ ውስጥ ያለን ሰዎች ወደ እግዚአብሔር ምሕረት መምጣት አለብን። ገንዘብም ቢሆን ህይወትን አይገዛም፣ ይታወቃል። ይህንን ነው እንግዲህ በዚህ ክፍል ያየ ነው። በቀጣዩም ሁለት አንቀጾች ውስጥ የምናስተውለው ነገር አለ። አንደኛው በገዢው ፊት ጌታ ኢየሱስ ክርስቶስ መቆሙንና አንተ የአይሁድ ንጉሥ ነህን ብሎ ቅድም ከተነሳው ያው ክርስቶስን ከፖለቲከኞቹ ጋር ለማላተም ከተወራው ወሬ ጋር አያይዞ ይህን የማጥራት ጥያቄ እንደጠየቀው ይህ ሁሉ እየመሰከረብህ ነው እንዴት አትናገርም በማለት እንደጎተጎተው እናስተውላለን። ከዛ ባሻገር አስገራሚው ነገር በርባንን ምርጫ አድርገው ጌታ ኢየሱስ ክርስቶስን ለፈቃዳቸው አሳልፈው የሰጡበት በየዓመቱ እንዲህ ባለው ጊዜ ከፋሲካ በዓል ጋር ተያይዞ አንድ እስረኛ የመልቀቅ ልማድ ነበራቸው እና በጊዜው ይፈቅዳል እንደዛ ለማድረግና ልልቀቀው ብሎ ጠይቆ ነበር ጲላጦስ። እነሱ ግን አጽንተው እንዲሰቀል ለመኑ ነው የሚለው። ይህን ኢየሱስን ምን ላድርገው ብሎ ጠየቃቸው። ስቀለው አሉ። በርባንን ግን ፍታልን አሉ እና ይሄም በጣም አስደናቂ እግዚአብሔር እኛን በክርስቶስ ተላልፎ መሰጠት ወይም ተለዋጭነት የማትረፉ ሕያው ምስክር ነው እና እስቲ በእነዚህ አንቀጾች ውስጥ የምናየውን ከበርባን መፈታትና ከበርባን ማንነትም ጋር ተያይዞ ያለው ንጽጽር ብናይ የወንድሜ ደረጀ በዚህ ዙሪያ ያለህን አካፍለን።